ትንቢተ ናሆም ምዕራፍ 1 የእግዚአብሔር ቁጣ በነነዌ ላይ። ስለ ነነዌ የተነገረ ሸክም የሄልቄዮሳዊው የናሆም የራእዩ መጽሐፍ ይህ ነው። እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር በቁጣው ይበቀላል። እግዚአብሔር ተቃዋሚዎቹን ይበቀላል፣ ጠላቶቹንም ያጠፋቸዋል። እግዚአብሔር ትዕግሥተኛ፣ ኃይሉም ታላቅ ነው። ንጹሕም በእርሱ ዘንድ ንጹሕ አይደለም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው። ደመናም የእግሩ ትቢያ ነው። ባሕርንም ይገሥጻታል ያደርቃትማል። ወንዞችንም ሁሉ ያደርቃል። ባሳንና ቀርሜሎስም አልቀዋል። የሊባኖስም አበባ ጠውልጓል። ተራሮችም ከእርሱ የተነሣ ተናወጡ፣ ኮረብቶችም ተንቀጠቀጡ። ምድርና ዓለም የሚኖርባትም ሁሉ ከፊቱ ደነገጡ። በቁጣው ፊት የሚቆም ማን ነው? የመዓቱንስ መቅሰፍት ማን ይቋቋማል? መዓቱ የተራሮችን ራስ ያቀልጣል። ከእርሱም የተነሣ ዓለቶች ተሰነጠቁ። በመከራቸው ቀን ለሚታገሡ እግዚአብሔር ቸር ነው፣ እርሱም የሚፈሩትንም ያውቃቸዋል። በሚያጥለቀልቅ ጎርፍም የፍጻሜ መንገድን ያደርጋል። በእርሱ ላይ የሚነሱትን ጠላቶቹንም ጨለማ ይከተላቸዋል። በእግዚአብሔር ላይ የምታስቡት ምንድር ነው? እርሱ ፈጽሞ ያጠፋል። በመከራም በአንድ ጊዜ ሁለተኛ አይበቀልም። እስከ መሠረታቸው ይጠፋሉ። ብል እንደ በላውም ይበላሉ፣ እንደ ደረቀ መቃም ይሆናሉ። በእግዚአብሔር ላይ በክፉ የሚያስብ ክፋትንም የሚመክር ከአንተ ይወጣልና። ብዙ ውሃን የሚያፈስና የሚያደርቅ እግዚአብሔር እንዲህ ይላል፣ እንግዲህ ወዲህ ነገርህ አይሰማም። አሁንም በትሩን ካንተ አሰብራለሁ፣ እስራትህንም እበጥሳለሁ። እግዚአብሔርም ስምህን ማንም ከእንግዲህ ወዲህ እንዳይሰማ ስላንተ አዟል። ከአምላክህ ቤት የተቀረጸውንና ቀልጦ የተሠራውን ምስል ፈጽሞ አጠፋለሁ፣ ፈጥኜም መቃብርህን አደርጋታለሁ። እነሆ የምሥራችን የሚሰብክ ሰላምንም የሚያወራ ሰው እግሮቹ በተራሮች ላይ ናቸው። ይሁዳ ሆይ አጥፊው ፈጽሞ ጠፍቶአልና ከእንግዲህም ወዲህ በአንተ ዘንድ አያልፍምና ዓመት በዓሎችህን አድርግ፣ ስእለቶችህንም ክፈል። ምዕራፍ 2 እፍ የሚል በአንተ ላይ ወጥቶአል፣ ነገር ግን በመከራ አያጠፋህም። መንገድንም ተመልከት፣ ወገብህን አጽና፣ ኃይልህንም እጅግ አበርታ። መጣልን ጥላቸዋልና ቅርንጫፎቻቸውንም አጥፍተዋልና እግዚአብሔር የያዕቆብን ስድብ እንደ እስራኤል ስድብ ይመልሳል። ከሰዎች መካከል የኃይላቸውን ጋሻ አጠፉ፣ ኃያሎቻቸውም በእሳት ይጫወታሉ። የሰረገላቸው ማሰሪያ በሚዘጋጅበት ቀን ይጠፋሉ፣ ፈረሰኞቻቸውም በመታወክ ይወድቃሉ። ሰረገሎች በመንገድ ላይ ይነጉዳሉ፣ በአደባባይም እርስ በርሳቸው ይጋጫሉ። መልካቸውም እንደ እሳት ነበልባል ነው፣ እንደ መብረቅም ይከንፋሉ። መስፍኖቻቸውም ይደነግጣሉ፣ በቀንም ይሸሻሉ። ባረማመዳቸው ይደክማሉ፣ ፈጥነውም ወደ ቅጥሯ ይሮጣሉ። መጠበቂያም ያዘጋጃሉ። የከተማዎቹ በሮች ተከፈቱ፣ አብያተ መንግሥቱም ወደቁ። ኃይል ተገለጠች፣ እርሷም ወጣች። ሴቶች ባሪያዎቿም በልባቸው እንደ ርግብ እየጮኹ ይመሯታል። ነነዌ ግን ውሃዎቿ እንደ ኩሬ ውሃ ነበሩ፣ እነርሱም ሸሹ አልቆሙም። ወደ ኋላም የተመለከተ የለም። ጌጧ መጨረሻ የለውምና የከበረውም የዕቃዋ ሁሉ ብዛት አይቈጠርምና ብሩን በዘበዙ፣ ወርቁንም በዘበዙ። መመታት መናወጥና ጥርስ መፋጨትም ሆነ። ልብ ቀለጠ፣ ጉልበት ተብረከረከ፣ ወገብም ሁሉ ጎበጠ። የሰዎችም ሁሉ ፊት እንደ ድስት ጥላሸት ሆነ። የአንበሶች መደብ ወዴት ነው? የአንበሶችስ ደቦል የት ይሰማራል? የአንበሳይቱ ግልገል የሚያስፈራው ሳይኖር በዚያ ይገባ ዘንድ አንበሳው ወዴት ሄደ? አንበሳው ለልጆቹ የሚበቃውን ነጠቀ፣ ለእንስቶቹም ሰበረላቸው። ዋሻውን በንጥቂያ መደቡንም በቅሚያ ሞልቶታል። እነሆ በአንተ ላይ ነኝ ይላል ሁሉን የሚችል እግዚአብሔር። ብዛትህን በእሳት አነደዋለሁ፣ ሰይፍም አንበሶችህን ይበላቸዋል። ንጥቂያህንም ከምድር አጠፋለሁ፣ ከእንግዲህም ወዲህ ሥራህ አይሰማም። ምዕራፍ 3 ወዮ ለነነዌ! ሐሰትን ለተመላች ዓመፅንም ለጠገበች ለደም ከተማ ወዮላት!
ንጥቂያ ከእርሷ አይርቅም። የአለንጋ ድምፅ፣ የመንኮራኩርም ድምፅ፣ የፈረሶችም ኮቴ፣ የፈጣን ሰረገላም ጩኸት ከእርሷ አይርቅም። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይብለጨለጫል። የተገደሉትም ይበዛሉ፣ ውድቀትም ከባድ ነው። የሕዝቦቿም ድንበር የለም። ከዝሙታቸው ብዛት የተነሳ በሥጋቸው ይታመማሉ። አሕዛብን በዝሙቷ ወገኖቿንም በመተቷ የምትሸጥ የተዋበችና ደስ ያላት ዘማ መተተኞችን በለጠቻቸው። እነሆ በአንቺ ላይ ነኝ ይላል ሁሉን የሚችል እግዚአብሔር። ልብስሽን በፊትሽ እገልጣለሁ፣ ኀፍረተ ሥጋሽንም ለአሕዛብ ነውርሽንም ለነገሥታት አሳያለሁ። ንጹሕ ካለመሆንሽ የተነሣ ርኩሰትሽን በላይሽ እጥላለሁ፣ አጋልጥሻለሁም፣ ማላገጫም አደርግሻለሁ። የሚያይሽም ሁሉ ከአንቺ ሸሽቶ ነነዌ ባድማ ሆናለች። የሚያለቅስላትስ ማን ነው? የሚያጽናናትንስ ከወዴት እፈልጋለሁ? ይላል። ዕጣሽን አዘጋጂ፣ በገናሽንም ቃኚ። በባሕር መካከል ከምትኖር ቅጥሯ ውሃ፣ ዳርቻዋ ባሕር፣ ዙሪያዋም ውሃ ከሚሆን ከአሞን አንቺ ትበልጫለሽን? ኢትዮጵያና ግብፅ ኃይሏ ነበሩ፣ ለምትሸሽበትም ዳርቻ አልነበረውም። የሊቢያም ሰዎች ረዳቶቿ ነበሩ፣ እርሷ ግን ተማርካ ፈለሰች። ሕፃናቶቿ በመንገድ ሁሉ ራስ ላይ ተፈጠፈጡ፣ በከበሩ ሀብቶቿም ላይ ዕጣ ተጣጣሉ። መኳንንቶቿም ሁሉ በሰንሰለት ታሰሩ። አንቺም ትሰክሪያለሽ፣ አእምሮ ያጣሽም ትሆኛለሽ። አንቺ ደግሞ ከጠላት የሚያድንሽን መጠጊያ ትፈልጊያለሽ። አንባዎችሽም አያድኑሽም፣ ጠባቂዎችሽም ይሸበራሉ፣ በበላተኛ አፍም ይወድቃሉ። እነሆ በመካከልሽ ያሉ ሕዝብሽ እንደ ሴቶች ናቸው። የሀገርሽ በሮች ለጠላቶችሽ ፈጽሞ ተከፍተዋል፣ እሳትም መወርወሪያዎችሽን ይበላቸዋል። እነሆ ውሃ ከቦሻልና ወጥተሽ አንባሽን አጠንክሬ፣ ወደ ጭቃም ገብተሽ በገለባ እርገጪ፣ አድርቀሽም ጡብ አድርጊው። በዚያ እሳት ይበላሻል፣ ሰይፍ ያጠፋሻል፣ እንደ አንበጣም ይበላሻል። ከደጎቢያም ትበዣለሽ። ነጋዴዎችሽን ከሰማይ ከዋክብት ይልቅ አበዛሽ። ደጎቢያ ተዘረጋ በረረም። አንበጣ በጉም ቀን በአጥር ላይ እንደሚቀመጥ፣ ፀሐይም ሲወጣ እንደሚበር፣ ቦታውም እንደማይታወቅ ከአንቺ ጋር የተቀላቀሉ ያመልጣሉ። ወዮላቸው! እረኞችሽ አንቀላፍተዋል፣ ሰራዊትሽንም የአሦር ንጉሥ አስተኝቷቸዋል። ሕዝብሽም በተራሮች ላይ ተበትኗል፣ የሚቆያቸውም የለም። ስብራትሽ አይፈወስም፣ ቁስልሽም ሰፋ። ወሬሽንም የሚሰሙ ሁሉ እጃቸውን ባንቺ ላይ ያጨበጭባሉ። ክፋትሽ ሁልጊዜ ያላለፈችበት ሰው ማን ነው?